ደረጀ ለሰላምዬና ለዳጣ ቤት ተከራይተው ከዛ ቤት እንዲወጡ አደረጋቸው። አሁን በአዲሱ ቤታቸው እንግዲህ አቶ ደረጀ የልጁን እንቅስቃሴ እያዳመጠ ይገኛል። የሰላምዬን ሆድ ገደፍ አድርጎ በጣም በጣም ደስ ብሎኛል ሰላምዬ፣ በዛ ላይ ማርታ ምንም ሳታውቅ ከዛ ቤት በመውጣታችን እጅግ በጣም ደስ ብሎኛል አላት። እሷም አመሰግናለሁ ደሬ፣ እምለው ቃል የለኝም አለች። ዳጣ በድንጋጤ እንግዲህ አፏን ከፍታ ቀረች። ምክንያቱም ይህንን አልጠበቀችም ነበረ። በእርግጥ ዳጣ አሁን ላይ ሰላምን ከማን ያረገሽው እያለቻትም ነበረ። ሰላምዬም ተባበሪኝ እባክሽን ዳጣዬ፣ ማርታ የልጁን አባት አስታውቂኝ እያለች ነው አለች። አብጌል እንግዲህ ናታን ክላስ ገብታ አልወጣም አልበለዛ ደፈረኝ ብዬ ይላለሁ አለችው። ናታን የሚሆነው ግራ ገብቶት በድንጋጤ ጸጥ ብሎ ቀረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ እጅግ ከምንም በላይ በጣም ደስ ብሎኛል። ዳጣና እንዲሁም ሰላምዬ ቤት ተከራይቶላቸው አቶ ደረጀ ለብቻቸው አስቀምጦላቸዋል። እናም አሁን በአዲሱ ቤታቸው ዘና ፈታ እንዲሉም ተፈቅዶላቸዋል። በእርግጥ ማርታ ከዚህ ቤት መውጣት የለባትም፣ ሰላም እዚሁ ወልዳ መገልገል አለባትም ደግም አለበት ስትለው፣ ደረጀም አይ እንደኔ ሰራተኛ ብናመጣላት ስትለውም የእሷን መብት መጋፈጥ የለብንም፣ ግን ደግሞ እኔ እውጪ ተከራያችሁልኝ እኖራለሁ ካለች የመኖር መብት አላት። ስለዚህ በገዛ ገንዘቧ ባጠራቀምላት እንድትኖር እናደርጋለን። ምን ይመስልሻል አላት። እሺ ግን አልሄድም ካለች ደግሞ 9 ወር እስከሚሞላት ሳይሆን ገና 5 ወሯ ነው። 9 ወር እስከሚሞላት ጥቃቅን ነገሮችን መስራት ትችላለች። አለዛ ደግሞ ስትል ሰራተኛ እናምጣ እንግዳ ሲላትም አይ ሰራተኛማ አይመጣም፣ እሷም በምትችለው ገና 5 ወሯ ነው። 9 ወር እስከሚሆናት ድረስ ትናንሽ ነገሮችን ትሰራለች። እኔ ውሃ ዳጣ አብጌል አለን አለችው። አሁን ዳጣ ናት ውሃና ዳጣ ክችን ገብተው እንጀራ ጋግረው የሚያበሉን አላት። እሷም ሳቀችና እውነትህን ነው አለች። ግን ደረጀ አሁን ሰላምን ሲጠይቃት እንደዛማ ከሆነ ደስ ይለኛል አለችው ደረጀን። ደረጀም ቆንጆና ለዳጣንና ለእሷ የሚሆን ቤት ሄዶ ተከራይቶ እዛ አሳያቸውም በደስታ ተፍለቀለቁ። አሁን በነፃነት የልጅንም እንቅስቃሴ ማዳመጥ ትንፋሹንም መስማት እችላለሁ አላት። እሷም በደስታ ተፍለቀለቀች። ግን ደግሞ ዳጥሻ ያልገባት ጥያቄ መጣባት። በእርግጥ በፊት ማንኛውንም ወንድ አናግሪልኝና የልጅ አባት ነው የሚል የልጇ አባት ነኝ የሚል ለማርታ የሚያወራ ብላ ዳጣን ለምናት ነበር። ዳጣ ደግሞ እንደሱ አይሆንም እትዬ ማሸት የለብሽም ዝም ብለን ማሳመን እንችላለን ብላ ይዛት ሄደች። ሌላው የአብጌል ጉድ ሴት ልጅ አሁን አቢጌል ናታን ክላስ ገብታ አልወጣም አለች። ናታንም ኧረ በህግ አምላክ ውጭልኝ ምን እያረግሽ ነው ሲላትም ዛሬ አልወጣም እሞታታለሁ እንጂ አልወጣም፣ ምንም ቢሆን ዛሬ አብረሄ ነው ማድረው እዚህ አልጋ ላይ አለችው። አንቺ ያምሻል እንዴ አባዬ ቢሰማ ምንድን ነው የሚለው አላት። ይስማ ታዲያ አያመኝም፣ ደግሞ አባታ አይደለም ለምንድን ነው አባዬ የምትለው አለችው። እኔስ የፈራሁት አሁንም እንግዲህ አቢጌል ምን አስባ ነው? እኔ የፈራሁት ናታንም ያቶ ደረጀ ልጅ እንዳይሆን ፈራሁኝ። አባቴ የምትለው አባት አይደለም ስትለው፣ አሁን አቢጌል አልወጣም ሲላትም ወደስ ሳይሆን በግድሽ ትወጫለሽ አቢጌል፣ እንደዛ አይነት ነገር እንዳታመጪ፣ ምን አይነት ጉደኛ ነሽ ሴት አይደለሽ እንዴ አላት። እሷም በፍጹም አልወጣም፣ አባዬን ከጠራኸው ደግሞ ደፍሮኛል ብዬው ነው ምለው አለችው። አሁን ናታን የሚያረገው ግራ ስለገባው ጸጥ ብሎ ከእሷ ጋር አደረ። ሌላው አሁን ላይ ዳጣንን እንግዲህ
ናታን ይፈልጋታል። በእርግጥ ውሃን እየላከ ዳጣን ጥሪልኝ ይላታል። እሷም አልመጣም ብልሃለይ ለምንድን ነው ስትለው ስትመጪ እነግርሻለሁ በያት አላት። እሷም ሄዳ ነገረቻት። በዚህን ሰዓት ስትነግራትም አይ ስራ ፈት አልመጣም ፊልም እያየሁ ነው በይው አለች። አልመጣም ፊልም እያየሁ ነው እያለች ነው አለች። ውሃም ሄዳ በቃ ከዚህ በኋላ አትምጪ አላት ውሃን። ውሃም ቀጠለችና አይ ከፈለክ አንተና ቶሎ ፊልም እያየሁ ነው ብላለች። በቃ እኔ እመጣለሁ አለ። አበቄል ደግሞ አቶ ደረጀ ላይ እያለቃቀሰች ነው። ለማጽናት ምክንያት የሆነችኝ እንዳላጠና ተጽዕኖ እየፈጠረችብኝ ያለችው ዳጣን ነው። ዳጣንን ከዚህ አባራት በማለትም ለአቶ ደረጀ ነገረችው። ወይ ደግሞ ቤት ተከራይተህ አስወጣልኝ ስትለውም እሱ ለማስተካከል ሞከረ። ግን አብዬል እንቧ ዘራፍ አለች። ያንን ይዞ ደረጀ ለማርታ አማከራት። በዚህን ሰዓት አሁን ሰላምና ዳጣን ሲያማክራቸው እነሱም እሻሉ። ሰላም እያብራይ ካለች ችግር የለውም አለች ዳጣም። በዚህ አጋጣሚ ጥሩ ቻንስ እንደሆነም ለደረጀ የተመቸው። አሁን ሁለቱንም ይዘው ሄዶ ቤቱን አሳያቸው። በእርግጥ ማርታ አልፈቀደችም ነበረ፣ ግን ቢሆንም ሰላም እሺ በቃ ብላ ስለተስማማች የእሷን ግዴታና መብቷን ማክበር አለብን በማለትም ደረጀ እንግዲህ መለሰላ ለማርታ። ማርታም ሰላም መውጣቷ አላስደሰታትም። እናም የሰውየውን ስልክ አንቺ እያለች እያስጨነቀቻን ነበረ። ዳጣ መከፈር ጥራ ሰውየው እንዳውቅ አልፈለገችም አለች። እንዴ ታዲያ ሲወለድ አያውቅም እንዴ? ሲወለድማ እንነግረዋለን አለች። ይኸውልሽ አባት የሌለው ልጅ ልክ እንደላም ልጅ ነው። ስለዚህ አስቢበት። ከተወለደ በኋላ ደግሞ አላቅልሽም እንዳይልሽ። ይህን ነገር በኋላ ላይ ተመካክረን የምንወስነው ይሆናል ብላ ጥላት ሄደች። ሌላው አሁን ላይ እንግዲህ አሁን ደረጀ ተዛ ቤት ሁለቱ በመውጣታቸው ትልቅ እፎይታ ተሰምቶታል። በጣም እየተጨናነቀ ነበረ። እናም እንደውም ደግሞ ሰላም በጣም ተጨናንቃ ነበር። ነገር ግን አሁን መፍትሄው ተከራይበት ቤት ገብተው ደረጀ በሚመጣበት ሰዓት ዜና ማለት ነው። እናም ማርታ የሆነ ነገር እየጠረጠረች ትመስላለች። እናም ግን ደሬ ሰላምን እኮ እንደ ሰራተኛ አንድ ቀን ጮኸባት አታውቅም፣ አታመናጭቃትም። በጣም ነው የምታከብራት፣ በጣም ነው የምትፈራት አለችው። እንዴ ሰው እኔ አሰሪዋ ስለሆንኩ በሰው ላይ መጮህ ተግባር ነው ብለሽ ታስቢያለሽ? ተገቢም አይደለም። በዛ ላይ ደግሞ ምንም አላጠፋችም ስላትም እንደ እኛ ላይ እኮ በጣም ነው የምጮኸው። ይኸውልሽ አንቺ ሰላምዬ ጋር ትውያለሽ፣ ምን እንደምታጠፋ ምን እንደምታለማ ጠንቅቀሽ ታውቂያለሽ። ብትጣሉ እንኳ ትግባባላችሁ። እኔ ደግሞ ይቅር ልትልሽ ትችላለች። እኔ ምንም ሳታጠፋ ብጮህባት ትጠላኛለች እንጂ ይቅር አትለኝም። ስለዚህ አላት። እሺ ገባኝ፣ እውነት ነው አለችው። ይኸውልሽ ደሬ ግን ይህ ድርጅቱ እየዘቀዘቀ እየወረደ መጣ አለች። ተይ ውረድ፣ ወቅቱ ነው አላት። እሺ ካልክ ብላ አሁን ደሬ ልቡ ከሰላምዬ ጋር ነው። ሰላምዬን ቤቱን ተከራይቶ ከጨረሰ በኋላና በቃ አሁን ቤታችሁ መግባት ትችላላችሁ፣ ዳጣ አብረሻት የምትሄጂው ሰላምዬ ብቻዋን እንዳኮን እንጂ እዚህ እንዳትኖር ይፈልገን እንዳይመስልሽ አላት። አረ ችግር የለውም ሰላምዬ ጋር ከሆንኩ ችግር የለውም፣ ውሃኛ ጋር ትምጣ አለች ማርታ። ውሃ ከዚህ ቤት መውጣት የለባትም። እሺ ትናፍቀኛለች እኮ እየመጣች ታይሻለች በማለትም አሁን ሰላምዬና አቶ ደረጀ እንዲሁም ዳጣ አዲሱ ቤት ሄዱ። የአበቄል ብልግና ደግሞ ናታንን እያስጨነቀችው ትገኛለች። ናታን አሁን ላይ በእናትሽ ውጭልኝ፣ ምን አይነት ተግባር ነው ያለሽ? ለምንድን ነው እንደዚህ የምታደርገው? በፈጠረሽ አበቄል ውጭልኝ ቢላትም ልትሰማው ፈቃደኛ አይደለችም።
እሱም የመጨረሻ ተናደደባት። አንቺ ግን ምን አይነት ነሽ? ሴት አይደለሽ እንዴ? ለምን ሴትነሽን ታረግሻለሽ? ሲላትም ምን ዳጣም ቢሆን ከዚህ ቤት ውጭ አትላትም። እሷ ሲጀመር ግቢ ሳልላት አትገባም። በዛ ላይ ደግሞ በቃ ገብታም አልጋ ላይ ቁጭ አትልም። ስነ ስርዓት አላት። ኔት አላትም አትመጣም አላት። አይደል እኔ ነኝ ዘው እያልኩ መመጣው ዛሬ። ቆይ ምን እየሆንሽ ነው? አረ በፈጠረሽ ውጭልኝ አላት። ዛሬ ከዚህ ቤት አልወጣም። እዚህ ክላስ አንተ ጋር ነው የምተኛው፣ እዚሁ አልጋ ላይ አለችው። አንቺ እንደዚህ ስትሆኝ አባዬ ቢሰማ ምን ይመጣል? ምን ይፈጠራል? አስበሽዋል አላት። ከዛ እሱ ሚንጣ ታዲያ ይስማ፣ ምንድን ነው ችግሩ አለችው። ይልቅስ ሌላ ችግር ከመፈጠሩ በፊት አብጌን ስርዓትሽን ይዘሽ ውጪ አላት። አልወጣም። እንግዳው ስለ አባቴ ለአባዬ ነው የምናገረው የምጣራው ሲላትም ምን አባቴ ትላለህ? የአንተ አባት እኮ አይደለም የኔ አባት እንጂ። ስለዚህ አለችው ውጭልኝ፣ ስለዚህ አባዬ ከመምጣቱ በፊት ሲላትም አልወጣም፣ የሚፈጠረውን አብረን የምናየው ይሆናል። አባዬን ጠርተህ ካመጣሁ ደግሞ ሊደፍረኝ ነው ብዬ ኡላለሁ አለችው። ናታንም እየዛተ ውጭ ቢላት ልትሰማው አልቻለችም። የአብዬል ክፋት እንግዲህ ናታንን በግድ ልታጠምደው የፈለገችው አይነት ነው። ናታን ደግሞ ለእሷ ሳይሆን ለዳጣን ነው። ሰላምዬ ደግሞ ትጎተጉተዋለች ዳጣንን እና እሱን አንድ ጋር ለማድረግ። ናታንዬ እንዴት ነህ? ሽሮ ሰርችላለሁ ብላ። በዛ ላይ ደግሞ ዳጣ ጋር ተጣልታችኋል፣ አልታረቃቸውም። እስካሁን ድረስ ዳጣን ሳያት እዚህ ክላስ አትመጣም፣ እንደዛ እንደ በፊቱ አትጫዋቱም፣ አትገናኙም አለችው። አረ ሰላምዬ ትመጣለች፣ እንጫዋታለን፣ አልተጣላንም፣ ኖርማል ነን አላት። አይ እንደ በፊቱም አይደለም ናታንዬ፣ ልትዋሸኝ እንዳትሞክር፣ ዳጣ እኮ በጣም ትወዳለች አለችው። ሰላምዬ ምንም አልተጣላንም፣ እውነት ግን ደግሞ ቅድም መታሄዳለች፣ ፊልም እያየች ስለሆነ ነው አላት። እንደዛ ከሆነሽ በልብላ እንዳይበርድብህ ብላ ጥላው ሄደች። ቻናሉን ሰብስክራይብ እያረጋችሁ